በቃ እኔ ይሄን ቪዲዮ እሱም ይኸው ማለት ከዚህ በኋላ እኔ ብዙ ነገሮችን ልናገር እችላለሁ፣ ብዙ ነገሮችን ላወጣ እችላለሁ። ገብቶሻል አይደለ? በቃ እሱ አንቺ ምርጥ ሰው ነሽ፣ እንክብካቤ የሚያስፈልግሽ ቆንጆ ልጅ ነሽ። አንቺን መንከባከብ ነው እንጂ ያለበት ሌላ ነገሮችን እንትን ማለት የለበትም። ገባሽ? ብዙ ነገሮች አሉ። እነዛን ነገሮች እንትን ከመማለቴ በፊት አንቺን የሚንከባከብ የሚያወራ በቃ ብዙ ነገሮች ለአንቺ ጊዜ መስጠት ያለበት ሰው ስለሆነ ጊዜ ማይሰጥሽ ከሆነ እኔ ደግሞ እነዛ ነገሮች አደርጋለሁ። አንቺ ለሱ የምትገቢ ሰው አይደለሽ። ምንድን በቃ እየከሆነ ምንም አይነት ነገር ነው ያታስጨንቀኝ። አሁን እግዚአብሔር በጣም እየደበረኝ ነው። እኔ ስለማስብልሽ ነው ሳምባ እኮ ካሰብክልኝ ንገረኝ። ስለዩ እኮ ነው እየነገርከኝ ያለው እዚህ ጋር እኮ ስለዩ ቢሆንም እኔ ስለማስብልሽ ነው እንደዚህ አይነት ነገሮችን እየተናገርኩ ያለው። ገብቶሻል አይደለ? አይመለከተኝም ብዬ ማለት እችላለሁ፣ ግን አንቺ ለኔ ካረግሽልኝ ነገር አንፃር ከሆንሽልኝ ነገር አንፃር ሰምተኛል አይደል? አሁንም ለኔ ካሰብክ ንገረኝ፣ ያለውን ነገር እንድትነግረኝ ነው የምፈልገው። የምታወራው ደግሞ ስለዩ ነው አይደለ? እኔ ማወቅ አለብኝ ሁሉም ነገር። በቃ እንደውም ንገረኝ፣ ያለውን ነገር ንገረኝ፣ አታስጨንቀኝ። ይባሰ እንዴ እኔ እየተጎዳሽ እንደዚህ ማየት አልፈልግም እኮ። እሺ ንገረኝ ያለውን ነገር። እንዴ እዚህ እንድትሆኝ አይደለም እኔ እንደዚህ እንድትሆኝ አይደለም። እኔ እንደዚህ ምን ነገርኝ ስለዩ ንገረኝ ያለውን ነገር ከኔ ተደብቆ እኮ እኔ እንደዚህ እንድትሆኝ አይደለም። ያለ ነገር እሱ ጊዜ ይፈተዋል። ይሄን ነገር ከተመለከተ በኋላ እሱ ራሱ ነገሮች እንዳለ እኮ እየነገርከኝ ነው። ጊዜ ይፈተዋል። የሆነ ነገር አለ ከጀርባሽ እየተደረገ ያለ ነገር እኔ በእናትህ በቃ ንገረኝ፣ በእናትህ በመረጃ ጭምር ነው ያለው። በእናትህ ካታስጨንቀኝ። ለማልቀስ ነው ዛሬ። እኔ እንድታለቅሽ ስለማልፈልግ ነው ይሄን ነገር የነገርኩሽ። እኔ መውሰድ ስላለብኝ ነው በቃ። እኔ በባዶ በድፍን ምንም ማለቀውን ነገር ዝም ብዬ ከመወሰን ያለውን ነገር ንገረኝ። ከዛ የራስ መጀመሪያ አውሪው። መጀመሪያ ስላለው ነገር ከሱ ጋር ምን እንደሆነ ምን ላይ እንዳለ ንገሪው። እኔ አልነግርሽም፣ ግን ከዚህ የበለጠ እንድትጎጂ አልፈልግም። አንቺ ማለት እያደረገ ያለው ነገር በጣም የሚያስጠላና አጸያፊ። ከዩ ጋር ያላችሁን ሪሌሽን አውቃለሁ። እኔ ደግሞ ዩ ለአንቺ ጊዜ እንዲሰጥሽ እፈልጋለሁ። ማለት ለሱ የምትገቢው ሰው ከሆንሽ እሱም ለአንቺ ጊዜ ሰጥቶሽ አብራችሁ እንድትሆኑ ፈልጋለሁ። ካለበለዚያ እኔ ብዙ ማቃቸው ነገሮች አሉ። ምንድነው የምታውቀው ነገር? ምንድነው ማላቃቸው? ምን ማላቀው ነገር ሲጀመር ማላቀው ነገር የለም። ጓደኛዬ ስለነበረ ብዙ ነገሮችን አውቃለሁ እኮ ነገረኝ። ስለዛ እኮ አይደለም ማለት ብዙ ምነግርሽ ነገሮች ስላሉ ነው። በቃ እንድትጨናነቂ ነገረኝ። በእናትህ እሱ ጋር ሆነ እንድትጨነቂብኝ አልፈልግም። እንድትነግረኝ ነው ፈልገው። በቃ ነገረኝ እያለበት እኔ እነግርሻለሁ። ቆይ ቤተሰቦች እንዴት ናችሁልን? አለን ክብሩ ይስፋ። ማለት ያው ብዙ ነገሮችን አድርገን ሰሞኑን ጠፍቻለሁ። እዩኤልም በተለያየ አይነት ጉዳዮች ጠፍቷል። ሁላችንም ተበታትነናል። አቤልም እዚህ የለም አዲስ አበባ ነው ያለው። በቃ ሁላችንም አይሆን ነገር ውስጥ ነው ያለነው። ግን በዚህ መሃል አንድ ማለት እኔ በቃ ማለት ይሄ ሁሌ የሚረብሸኝ ነገር አለ ማለት ጭንቅላቴ ምን አይነት ነገር እንደሆነ አላውቅም። ማለት ጓደኛ በመባባል ብቻ ብዙ ነገሮችን መተላለፍ የለብንም። ጓደኛና ተባብለን ብዙ ነገር ተደራርገናል እንደ ወንድም ተያይተን። አሁን ግን ማስመሰል ይበቃኛል። በቃ የማስመሰል ኑሮ ምናምን ውሸት፣ መደባበቅ ምናምን ነገር በጣም በቃ አስጠልቶኛልም ሰልችቶኛልም። ሳምሪ በነገራችን ላይ በዚህ አጋጣሚ በጣም መወዳት በጣም ብዙ ነገር ለኔ ሆነችልኝ ሰው ናት። እኔ በታሰርኩኝ ሰዓት የሆነ ከመጠየቅ አንፃር እንደገና ከዛ በተጨማሪ ደግሞ ለብዙ ሰዎች እኔ ከእስር ቤት እንደወጣና እንድፈታ ብዙ ስትለፋልኝ የነበረች ሰው ናት። ማለት የእሷ እንባ ራሱ ማለት እስካሁን ድረስ አይምሮዬ ላይ ያቃጭላል በጣም ማለት የሆነ ስታለቅስ የምታወጣው ድምጽ እስካሁን ድረስ ከአይምሮዬ አይጠፋም። ብዙ ነገር ሆናልኛለች እና እቺ ምርጥና ድንቅ ሰው በአንድ ሰው አማካኝነት ስትጎዳ ማየት አልፈልግም። በቃኝ። የማስመሰል ኑሮ ምናምን ነገር በቃኝ። ገባችሁ አይደለ? አንድ ሰው እንደፈለገ ሲያደርጋት እንደፈለገ ሲሆንባት ማለትን አልችልም። ገብቷችኋል አይደለ? ብቻ ግን እንጃ አላቅም። ብዙ ነገሮችን መናገር እፈልጋለሁ። የራሱን ጉዳይ ሳይዘጋ ስለሌላ ጉዳይ የሚያነሳ የፈለገው ጉዳይ ማለት ነገሮችን ደጋግሞ መናገር በጣም ስለደበረኝም ስላስጠላኝም ብዙ ፋይሎች እጄ ላይ ያሉ ማለት ጓደኛዬ ቢሆንም አሳልፎ መስጠት ግዴታ ይኖርብኛል። አንድ ሴት በእንደዚህ አይነት መልኩ ስትጎዳ መመልከት በጣም ያስጠላል። በጣም ከመጠን በላይ የሚያስጠላና የሚደብር ነገር ነው። ፍቅረኛ ከሆንክ እስከ መጨረሻ ድረስ እስከ ፍቅረኛ መሆን ነው። ጓደኛ ከሆንክ እስከ መጨረሻ ድረስ ጓደኛ መሆን ነው አይደለ? ስለዚህ ፍቅረኛን እንደ ፍቅረኛ ትሪት ካላደረካት ምኑን ፍቅረኛ ሆንክ? በቃ
ምኑን ፍቅረኛው ሆንክ? ጊዜ ማትሰጣት እንትን ማትላክ ከሆነ ምኑን ፍቅረኛው ሆንክ? በቃ ይሄን ነው እኔ ማለት አይምሮዬ ላይ ያሳቃጨለብኝ ያለው። ብዙ ነገር ለሆነችልኝ ሰው፣ በጣም ክብር ለሚገባት ሰው ይሄ ነገር አይገባትም። እንደዚህ አይነት እንትን አይገባትም። ስለዚህ ያለውን ነገር ለሳምሪ እነግራታለሁ። እሷና ዩኤል ያላቸውን ግንኙነት መጀመሪያ ከመናገሬ በፊት ክሊር አደርጋለሁ። መስማት ፈልጋለሁ ማለት በድፍኑ እንደዚህ አይነት ነገር ወይንስ የሆነ የጀመሩት ነገር እንዳለ ምናምን አውቃለሁ። ብዙ ነገር ጀምረዋል፣ ግን ከሷ አፍ መስማት ፈልጋለሁ። ይሄን ነገር ከሷ አፍ ከሰማሁኝ በኋላ ዩኤል አሁን ላይ ያደረገ ያለውን ነገር ግልጽ በግልጽ እነግራታለሁ፣ ምንም ነገር ሳላስቀር ማለት ነው። ከዛም በኋላ የምትወስነውን ውሳኔ ትወስናለች። እኔም በሌላ ነገር እንድትመለከቱኝ አልፈልግም። በነገራችን ላይ ሳምሪን በጣም መወዳት ሰው ስለሆነች ብዙ ነገር የሆነችልኝ ሰው ስለሆነች እሷ እንድትጎዳብኝ ብቻ አልፈልግም። እንድትጎዳ ክፉ ነገር እንዲነካት አልፈልግም። ገባችሁ አይደለ? በቃ ለዛ ነው ይሄን ነገር ላደርግም እንትን ልልም የወሰንኩት። እና ቤተሰቦች ሳምሪ ጋር ደውዬላታለሁ። ልብስ እየለበስኩኝ ነው ምናምን ነገር ብላኛለች። እና እሷ እስክትመጣ ድረስ ነው አንዳንድ ነገሮችን ላውራችሁ ብዬ ነው የመጣሁት። እና ይሄንን ሐሳብ ማለት ይሄንን ነገር መናገር እፈልጋለሁኝ። እሱ ብዙ ነገር አድርጎኛል፣ በጣም ብዙ ነገር። ያለውን ነገር በደንብ እንሰማለን ብዬ አስባለሁ። እንዴት ነው አለ ቆየሁበት መች ፈለከኝ ደግሞ ጠፍተሻል ነው የምትለኝ? በጣም የለም ጭንቀት ውስጥ ለዛ ነው በቃ እግዚአብሔርን ሳምሪዬ በጣም የማይሆን ጭንቀት ውስጥ ነው። ምን ሆነ? በጣም የማይሆን ነገር ውስጥ ነው። ምን ሆንክ ደግሞ? ንገረኝ ብቻ። ግን አንቺ ደህና ነሽ? አጤነትሽ ምን ሆነክ ነው አንተ? ማለት ብዙ ነገሮች እንትን እንዳሉ አውቃለሁ፣ እንደተበለሻችሁ አውቃለሁ እኮ። ምን ሆነክ? ብዙ ነገር እንደደበረሽ ምናምን አውቃለሁ። ማለት ብዙ ነገር እንትን ብሏል በእኔ ምክንያት የሚሆን ማለት በማንም ይሁን ስለ አንቺ ጥሩነት፣ መልካምነት ብዙ ነገሮች ሰዎች በተለያዩ ነገሮች እንትን ሲሉ ሸይቻለሁ። ያንቺ ምን ሆነክ ነው? አሁን ምን ተፈጥሮ ነው? ያንቺ መልካምነት ብዙ ጊዜ አይቻለሁ፣ ግን አንቺ በዚህ ልክ መጎዳት የሌለብሽ ሰው ነሽ። ተረት አስጨነቀኝ። ምን ሆነክ ነው? እግዚአብሔር ማለት ብዙ ነገሮች አይቻለሁ ማለት በጣም ብዙ ነገሮች የለም ግን እሺ ምን ሆነክ ነው ንገረኝ። እኔ በጓደኞቼ ብዙ ነገር ደርሶብኛል። ብዙ ነገር እንትን የተባልኩኝ ሰው ነው ማለት ስቃይም ሆነ ምንም ነገር እስር በነገራችን ላይ ቀላል ነው፣ ግን የአይምሮ መታሰርና የአይምሮ መታወክ ግን ማለት እኔ ከብዙ ሴቶች ወይ ደግሞ ከብዙ እኔን የቀረቡ ሰዎች አሉ። ከነሱ በጣም ማለት የሆነ አንዳንዴ በችግርሽ ጊዜ ወይ በጉዳትሽ ጊዜ አጠገብሽ ያለን ሰውና ደግሞ አለውልህ የሚልሽን ሰው ምንም ቢሆን በታምር አትረሽም እና አንቺ ብዙ ለታውለድሽልኛል ብዙ ነገር ሆነልሽ ስትጎጂ አንቺ ስትጎጂ የማይሆን ነገር ውስጥ ስትገቢ እኔ እኮ ምንም አልሆንኩም አይደለም። አንቺ ምንም ላይ መስልሽ ይችላል። አንቺ ምንም አይምሮሽ ላይ ምንም ነገር ላይኖር ይችላል። ግን በዚህ ልክ ደግሞ አንቺ ላይ ጉዳት ሲደርስብሽ ስትጎጂ እንትን ስትይ ደግሞ መመልከት እኔ ምንድነው ንገረኝ። ይሁን ነገር ብዙ ከጀርባሽ የደባ ምናምን የተለያዩ ነገሮች እየተሰራብሽ እንደሆነ አውቃለሁ። አሻጣ የእውነት አልገባኝም ማለት አንቺና አዩኤል ምን ሆነ ነው? አዩኤል ምንም አልሆነም፣ ግን አገኝቶሽ ያውቃል በዚህ ሳምንት ምናምን? አላገኘሁትም። እሺ አንቺና እኔ አንድ መጠየቅ ማወቅ የምፈልገው ነገር ስላለ ነው። ገብቶሻል? አንቺና አዩኤል ምን አይነት ግንኙነት አላችሁ? ማለት ለምፈልገት ነው ማለት እኔ እንድትጎጂብኝ ምናምን አልፈልግም። ገብቶሻል አይደለ? ማለት እንዴት ልጠይቀኝ ትችላለህ? ምን አይነት ግንኙነት ይኖረናል? ግንኙነት ማለት ያው በቃ ብዙ ጊዜ አብራችሁ ስትወጡ ስትገቡ ምናምን ብዙ ነገሮችን አያለው። ከሱም ብዙ ያሉኝ ነገሮች አለ እና አውቃለሁ ብዙ ነገሮች። ከአንቺ አፍ ግን ያንን ነገር መስማት ፈልጋለሁና አንቺና ዩኤል ስላላችሁ ግንኙነት የተወሰነ ማወቅ ፈልጋለሁ። ማለት እንድትጎጂብኝ ብቻ ስለማልፈልግ ነው። ገብቶሻል አይደል? እየገባኸኝ ነው የምታወራው ነገር ዩኤል ምንድን ነው የምትጠይቀኝ? ስቀጥል ደግሞ የምታወራኝ ምንድን ነው? የሆንከው ነገር ካለ አታስጨንቀኝ፣ ንገረኝ። ምንም እኮ እያስጨነኩሽ አይደለም። አንቺና ዩኤል ኤክሶ የኔ ጓደኛ ማለት የድሮ ጓደኛዬ ሳይሆን የድሮ ጓደኛዬ ነው የምለው። አንቺና እሱ ያላችሁን ግንኙነት ማወቅ ፈልጋለሁ። አረ ምንድን ነው የምትለኝ? በስመ አብ ምን ሆነሃል? ማለት ምንድነው የሚያሳፍር ነገር እኮ አይደለም። በነገራችን ላይ ማቹርድ የሆነ ሰው ነን። እኔም አንቺም እዚህ ጋር ትልልቅ ሰዎች ነን አይደለ? ስለዚህ ማውራት ያለብን ነገር ማውራት እንችላለን። ገባሽ? ሳምሪ
እዩ ብዙ ነገር ሲያደርግ አውቃለሁ። እዩ ማለት የኔ ጓደኛዬ ስልሽ ደግሞ ያውን ጊዜ ጓደኛዬ ሳይሆን የድሮ ጓደኛዬ አይባልም። እዩ እንደዚህ ጓደኝነት እንደዚህ አይደለም። የድሮ ጓደኛዬ እዩ ብሎ ነገር የለም። እናንተ ማለት ያረገውን ነገር ስለማቅ ገብቶሻል። ያረገውን ነገር ስለማቅ አይባልም። እዩ ምን ሆነሃል? አይባልም እንድትይኝ እኮ አይደለም አሁን እኮ እያወራሁሽ አይደል? እኔ ደግሞ እንደዚህ እንድትሆን ደግሞ እንድትልም አልፈልግም። በቃ የድሮ ጓደኛዬ ነው የድሮ። ስለዚህ አሁን ያላችሁ በእናንተ መሀል ማንንም አይገባም። በቃ አሁንም ጓደኛ ማለት አይደለም። ጓደኛ አይደለም። እኔ ሲጀመር ስለዛ ነገር አሁን ስለ ጓደኝነቴ ልጠይቅሽ አይደለም የመጣው ሳንዱ ማለት በጣም ብዙ ነገሮች ሆነሽልኛል። ብዙ ነገር አድርገሽልኛል። በቃ ብዙ ነገር ማለት ከጓደኛ በላይ ሆነሽ ደምንባ እያለቀሽ ፖሊስ ጣቢያ ያረግሽውን ነገር ተነግሮኛል። እሱ ጓደኝነት ነው በቃ እና ያ ደግሞ አንቺ ላረግሽልኝ ነገር ደግሞ እኔ አንቺን ጉዳት አይኔ ያየ ምንድነው ነገረኝ። እዩ ምንድነው ታስጨንቀኝ? የምን ጉዳት ነው? እኔ እኮ ምንም አልሆንኩም። እዩ የሆንከው ነገር ደግሞ ካለ ንገረኝ። ስለምን ጉዳት ነው የምታወራው? እዩ አይምሮ እያወቀ ማለት ነው ብዙ ነገሮች እንዲበላሹ አልፈልግም። ከዩ ጋር ያላችሁን ሪሌሽን አውቃለሁ። እኔ ደግሞ እዩ ለአንቺ ጊዜ እንዲሰጥሽ እፈልጋለሁ። ማለት ለሱ የምትገቢው ሰው ከሆንሽ እሱም ለአንቺ ጊዜ ሰጥቶሽ አብራችሁ እንድትሆኑ እፈልጋለሁ። ካለበለዚያ እኔ ብዙ ማውቃቸው ነገሮች አሉ። ምንድነው የምታውቀው ነገር? ምንድነው ማላውቃቸው? ምን ማላውቀው ነገር ሲጀመር ማላውቀው ነገር የለም። ጓደኛዬ ስለሆነ ሳይሆን ስለነበረ ብዙ ነገሮችን አውቃለሁ እኮ ነገርኝ። ከቅድም ጀምሮ ጥያቄ የምታወራኝ ነገር የሆነ ስልክ ከራሴ ጋር አይደለም ካንተ ጋር ሆኜ እያሰብኩ ነው ሌላ ነገር ነው። አሁን ደግሞ እንደዚህ ስትለኝ ግራ ገባኝ። በቃ እኔ ይሄን ቪዲዮ እሱም ይኸው ማለት ከዚህ በኋላ እኔ ብዙ ነገሮችን ልናገር እችላለሁ። ብዙ ነገሮችን ላወጣ እችላለሁ። ገብቶሻል አይደለ? በቃ እሱ አንቺ ምርጥ ሰው ነሽ፣ እንክብካቤ የሚያስፈልግሽ ቆንጆ ልጅ ነሽ። አንቺን መንከባከብ ነው እንጂ ያለበት ሌላ ነገሮችን እንትን ማለት የለበትም። ገባሽ? ብዙ ነገሮች አሉ። እነዛን ነገሮች እንትን ከመማለቴ በፊት አንቺ የሚንከባከብ የሚያወራ በቃ ብዙ ነገሮች ለአንቺ ጊዜ መስጠት ያለበት ሰው ስለሆነ ጊዜ ማይሰጥሽ ከሆነ እኔ ደግሞ እነዛ ነገሮች አደርጋለሁ። አንቺ ለሱ የምትገቢ ሰው አይደለሽ። ምንድነው ንገረኝ። ያየከው ወይ የሰማከው ነገር ካለ ንገረኝ። አታስጨንቀኝ። እግዚአብሔር አንቺ ለሱ የምትገቢ ሰው ከሆንሽ ወይ ደግሞ ምንድነው እኔ ላይ ወይስ እሱ ላይ ምን አይተክ ነው? አንቺ ትገቢኛለሽ ብሎ የሚያስብ ከሆነ ለአንቺ ጊዜ መስጠት ካለበት ጊዜ መስጠት አለበት። እዩል እኔ ያ ቃል ሲጀመር ከዚህ በኋላ በቅቶኛል። እኔ ማለት እኔ ማታ ስተኛ ሁሌ ማሰብ አልፈልግም። ገብቶሻል? ኧረ እዩ አታስጨንቀኝ። በእግዚአብሔር ንገረኝ። ምንድነው የሰማከው ወይ ያየ ነገር ካለ ንገረኝ። በቃ እኔ የሆነ ነገር ብዬ ልነግርሽ አይደለም የመጣሁት፣ ግን አንቺ ራስሽን መጠበቅ ስላለብሽ ራስሽን ጠብቂ። ማለት በጣም የሆነ ሪሌሽን ውስጥ ካለሽ ከሱ ጋር በደንብ ሪሌሽንሽን ጠበቅ እንድታደርጊ ነው የምነግርሽ። ሪሌሽን ነገር የጀመርሽ ከሆነ እዚህ ጋር በቃ ማለት በፈለግሽውም አይነት አንግል ማየት ትችያለሽ። እኔ የምናገርበትን ግን ሪሌሽንሽን ጠበቅ አድርጊው ከሱ ጋር ወይ ደግሞ በቃ ግንኙነታችሁን እንትን በሉትና ማለት ምክንያት ንገረኛ። እንደዚህ ላቆም እንድጠይቅኝ አይደለም ምክንያት ብለሽ እንድጠይቅኝ ሳይሆን እኔ ጋር ብዙ ነገሮች አሉ ብዬሻለሁ። እነዛ ነገሮችን ጊዜ የሚፈታቸው ጉዳዮች ናቸው። እሱ እንደዚህ እየተጨማለቀ የሚቆይበት ነገር የለም። አንቺ ምርጥ ሰው ነሽ። እሱ ግን እንደዚህ ዘላለም ዓለሙን እያስመሰለና እየተጨማለቀ የሚቆይበት ጊዜ የለም። ገብቶሻል አይደለም? እንድትጨነቂ ምናምን አይደለም የምፈልገው። እኔ ምንም እየገባኝ አይደለም። ስለ ጓደኛዬ እኮ እየነገርከኝ ያለው እዩ። ስለዚህ ደግሞ የምታውቀውን ነገር ልትነግረኝ ይገባል። ንገረኝ በቃ። ያየከውን ምንም አይነት ነገር ነው ያታስጨንቀኝ። አሁን እግዚአብሔር በጣም እየደበረኝ ነው። እኔ ስለማስብልሽ ነው ሳምባ እኮ ካሰብክልኝ ንገረኝ። ስለዩ እኮ ነው እየነገርከኝ ያለው እዚህ ጋር እኮ ስለዩ ቢሆንም እኔ ስለማስብልሽ ነው እንደዚህ አይነት ነገሮችን እየተናገርኩ ያለው። ገብቶሻል አይደለ? አይመለከተኝም ብዬ ማለት እችላለሁ፣ ግን አንቺ ለኔ ካረግሽልኝ ነገር አንፃር ከሆንሽልኝ ነገር አንፃር ሰምተኛል አይደል? አሁንም ለኔ ካሰብክ ንገረኝ። ያለውን ነገር እንድትነግረኝ ነው የምፈልገው። የምታወራው ደግሞ ስለዩ ነው አይደለ? እኔ ማወቅ አለብኝ ሁሉም ነገር። በቃ እንደውም ንገረኝ፣ ያለው ነገር ንገረኝ። አታስጨንቀኝ። የባሰ እንዴ እኔ እየተጎዳሽ እንደዚህ ማየት አልፈልግም እኮ። እሺ ንገረኝ ያለውን ነገር እንዴ። እኔ ማለት ነው ሳምሪ ማለት ከጀርባሽ ብዙ ነገር እየተደረገ እንደሆነ እኮ ንገረኝ። እሱ ነገር ንገረኝ። እዩ ከኔ ሌላ የሚያደርገውን ነገር ማወቅ ፈልጋለሁ። እዩ ንገረኝ በቃ። እኔ አንዴ ልትናገር ከመጣክ በኋላ ማወቅ ፈልጋለሁ። እንድጨቀጭቅኝ አይደለም፣ አሁንም እንድትጎጂ ስለማልፈልግ ነው። በቃ ንገረኝ። አሁንም እንድታለቅሽ እንድትጎጂ። አንቺ አልቅሰሻል፣ ብዙ በእኛ አልቅሰሻል። ይበቃሻል። በቃ አሁንም እንዳይደብረኝ በቃ። ስለዩ ነው እየነገርከኝ ያለው። ንገረኝ። ሪሌሽን ውስጥ እንዳለሽ አውቃለሁ። ሪሌሽን ውስጥ እንዳለሽ አውቃለሁ። ይደብረኛል። እንደሚደብረኝ ታውቃለህ ስለሱ አይደለ? ሪሌሽን ውስጥ እዩ ሰማኝ። ከኔ ተደብቆ የሚያደርገውን ነገር ማወቅ ፈልጋለሁ። በቃ ከዛ የራሴን ውሳኔ መወሰን ፈልጋለሁ። እኔ እንደዚህ አይነት ጭምልቅነት አልፈልግም። እንዴ ምን ማለት ነው? ሪሌሽን ውስጥ እንዳለሽ ስለማቅ
ያንን ነገር የለም ወይ ጠበቃ አድርጊ ወይ እንትን አድርጊ ወይ የሆነ በቃ ማይሆን ነገር ከሆነ አይሆንም ነው ማለት እንደዚህ እንድትሆኚ አልፈልግም። ታውቂያለሽ ብዙ አልቀሰሻል፣ ይበቃሻል። አሁንም እኮ እሺ ንገሪኝ። እኔ የጠየኩሽ ለምንድን ነው? አንቺ እና እሱ ግንኙነት አላችሁ የላችሁም ያልኩሽ በዚህ ምክንያት ነው። አለሽ የለሽም ግንኙነት ንገሪኝ። መጀመሪያ እሱን ግልጽ አድርጊልኝ በደንብ ይሆን ይጣነቅ። እኔ ካንተ ጋር እኮ ያለውን ነገር ንገረኝ። እዩ ከኔ ተደብቆ የሚያደርገውን ነገር ማወቅ እፈልጋለሁ። አለቀ። ሌላ አማርኛ አልፈልግም። አሁን ቶሎ ንገረኝ በእናትህ። ከዛ በፊት ይኸውልሽ እኔ እንደዚህ እንድትሆኝ አይደለም ሳምሪ፣ እንደዚህ እንድትሆኝ አይደለም ሳምሪ፣ እንደዚህ እንድትሆኝ አይደለም እኔ እኔ እንደዚህ እንድትሆኝ አይደለም። እኔ እንደዚህ ምን ነገርኝ ስለዩ ነገርኝ ያለውን ነገር ከኔ ተደብቆ እኮ እኔ እንደዚህ እንድትሆኝ አይደለም። ያለ ነገር ካለ እሱ ጊዜ ይፈተዋል። ይሄን ነገር ከተመለከተ በኋላ እሱ ራሱ ነገሮች እንዳለ እኮ እየነገርከኝ ነው። ጊዜ ይፈተዋል። የሆነ ነገር አለ ከጀርባሽ እየተደረገ ያለ ነገር እኔ በእናትህ በቃ ንገረኝ። በእናትህ በመረጃ ጭምር ነው ያለው። እዩ በእናትህ ካታስጨንቀኝ። ለማልቀስ ነው ዛሬ። እኔ እንድታለቅሽ ስለማልፈልግ ነው ይሄን ነገር የነገርኩሽ። እኔ መወሰን ስላለብኝ ነው በቃ እኔ በባዶ በድፍን ምንም ማለቀውን ነገር ዝም ብዬ ከመወሰን ያለውን ነገር ንገረኝ። ከዛ የራስ መጀመሪያ አውሪው። መጀመሪያ ስላለው ነገር ከሱ ጋር ምን እንደሆነ ምን ላይ እንዳለ ንገሪው። እኔ አልነግርሽም፣ ግን ከዚህ የበለጠ እንድትጎጂ አልፈልግም። አንቺ ማለት እያደረገ ያለው ነገር በጣም የሚያስጠላና አጸያፊ አረ በእግዚአብሔር ነው ግራ እየገባኝ ነው። አጸያፊ ይጀመር ስለማንም ማለት እናንተ ናችሁ ያላችሁ። አንቺ ያለሽኝ ኪኪ ያላችሁኝ ሌላ ማንንም አልፈልግም። እኔ አጠገቤ እንዲደርሱ ምዩኤል ተብዬም አቤል ተብዬም አስብልሻለሁ። ለኔ ስለኔ የሆነ ስሜት አለ ካደለ። ስለዚህ ንገረኝ በቃ ምንድነው? ከሴት ጋር የተከው ነው? ካልጋቢ ሲወጣ የተሆነው ምንድነው? ንገረኝ። ምንድነው? እንደዛ አይነት ነገር አይደለም ሳምሪ፣ እንድትጨነቂ አልፈልግም። እዛ እኮ አይደለም ማለት ብዙ ምነግርሽ ነገሮች ስላሉ ነው። በቃ እንድትጨናነቂ ንገረኝ በእናትህ። ከሱ ጋር ወሬ እንድትጨነቂብኝ አልፈልግም። እንድትነግረኝ ነው ፈልገው። በቃ ንገረኝ እያለበት እኔ እነግርሻለሁ። ቆይ